በማእሙን መሪነት ጊዜ አንድ የንግድ መንገዱ የተቋረጠበት ንብረቱ ሙሉ ለሙሉ የተዘረፈበት አንድ ምስኪን ነጋዴ ነበር። ንብረቱ ሙሉ ከተዘረፈበት በኋላ እርዳታንና ፍትህን ፈልጎ ወደ ንጉሱ ቤተ መንግስት አምርቶ ነበር። ነገር ግን የበሩ ጠባቂዎች ወደ ውስጥ ሊያስገቡት አልቻሉ። ለዓመታት ያህል ተስፋ ሳይቆርጥ መመላለሱን ቀጠለ። ነገር ግን ወደ ቤተ መንግስቱ ዘልቆ መግባት አልቻለም ነበር። አንድ ቀንም ቁጭ ብሎ የሚገባበትን መንገድ ማሰላሰል ጀመረ። በስተመጨረሻም አንድ ሐሳብ መጣለት። የጁምዓ ቀንም ነጋዴው ሰዎች በተሰበሰቡበት ቦታ ላይ ከፍ ያለ ቦታ ወጥቶ እንዲህ አለ። እናንተ የበግዳድ ሰዎች ለኔ መስክሩልኝ። ለአላህ የሌለው ለኔ ያለኝ ነገር አለ። አላህ ዘንድ የሌለ እኔ ዘንድ ያለ ነገር አለ። አላህ ያልፈጠረው ነገር እኔ ጋር አለ። ፊትናን እወዳለሁ፣ ሐቅን እጠላለሁ። ባላየሁትም ነገር መሰክራለሁ። ያለ ውዱም ሰላቴን አከናውናለሁ ብሎ ድምጹን ከፍ አድርጎ ተናገረ። ሰዎችም ምን አይነት ንቀት ቢኖርበት ነው እንደዚህ በድፍረት ስለ ወንጀሉ የሚናገረው? መሪው ጋር ወስደነው የሚገባውን ቅጣት ማግኘት አለበት ብለው ተሸክመውት ይዘውት ሄዱ። ነጋዴው መእሙን ጋር በገባ ጊዜ ያን ሁሉ ነገር ተናገረ የተባልከው አንተ ነህ ብሎ ጠየቀው። ነጋዴውም ረጋ ብሎ አዎ ብሎ መለሰ። መእሙንም እሺ ይህን ለመናገር ምንድነው ያነሳሳህ ብሎ ጠየቀው። ነጋዴውም ንብረቴን ሙሉ ዘረፉብኝ፣ ፍትህን ፈልጌ ያንተ ቤተ መንግስት ጋር አመት ሙሉ ቆምኩኝ፣ ነገር ግን ከዚህ መንገድ ውጪ መገባበትን መንገድ አላገኘሁም ብሎ መለሰለት። መእሙንም እሺ የዚህ ድንቅ ንግግርህን ትርጉሙን ንገረንና ንብረትህን ሙሉ እንዲመለስልህ አደርጋለሁ አለው። ነጋዴውም ፈገግ አለና እንዲህ አለ። ለአላህ የሌለው ለኔ ያለኝ ነገር ያልኩት ሚስት ነው። እኔ ሚስት አለኝ፣ አላህ ግን ሚስት የለውም። አላህ ዘንድ የሌለ እኔ ዘንድ ደግሞ ያለ ነገር ያልኩት ውሸትንና ማታለልን ነው። እኔ ጋር አላህ ያልፈጠረው ነገር አለ ያልኩት ቁርአንን ነው። ቁርአን የአላህ ቃል እንጂ ፍጡር አይደለም። ፊትናን እወዳለሁ ያልኩት ንብረትንና ልጆችን ስለምወድ ነው። አላህ ደግሞ በተከበረ ቃሉ ኢነማ አምዋሉኩም ወአውላዱኩም ፊትናህ ብሎ ተናግሯል። ሐቅን እጠላለሁ ያልኩት ደግሞ ሞትን ነው። ሞት ሐቅ ነው፣ ብጠላውም አይቀርልኝም። ባላየሁት ነገር መሰክራለሁ ያልኩት ደግሞ በነቢያችን ሰለላሁ ዐለይሂ ወሰለም ነው። እሳቸውን አላየኋቸውም፣ ግን በእሳቸው መሰክራለሁ። ያለ ውዱእ ሰላቴን አከናውናለሁ ያልኩት ደግሞ ሰላት አለ ነብይን ነው። በነቢያችን ላይ ሰላዋትን ለማውረድ ውዱእ አያስፈልግም። ያለ ውዱእም በእሳቸው ላይ ሰላዋትን ማውረድ ይቻላል ብሎ ነጋዴው መለሰለት። መእሙንም በነጋዴው ንግግር ከልቡ ሳቀ። ወላሂ እንዳንተ አይነት ጮሌ አላየሁም። ለዚህ ተበዳይ ነጋዴ ንብረቱን መልሱለት ብሎ አዘዘ።